ጥቁር ገጾች ክፍል 11 ልብ አንጠልጣይ ታሪክ። ደራሲ ሐምሰን፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እጄ ባዶ እንደሆንኩኝ አሰብኩኝ። መንቀሳቀሻም ሆነ ምንም የለኝም። ፊቴን አዙሬ እሺ ቀለበት ትገዛለህ ጠየቅኩት። ሁለት አይኖቹ ተጎልጉለው እስኪወጡ ድረስ ቀለበቱን እየተመለከተ ነበር። በጣም አስደማሚ ቀለበት ነው እመቤቴ፣ ይህ እኮ አንድ ባለ ሀብት በትዕዛዝ ያሰራው ይመስላል ሲል ቀለበቱን በመዳፌ ሸፈንኩት። ወሬ አታብዛ፣ ትገዛለህ ወይስ ይቅርብህ? ቶሎ ከአፉ እንገዛለን። ንጹህ መዳብ መሆኑ ከተፈተሸ በኋላ ገንዘቡን በባንክ እናስተላልፋለን አለኝ። ባንክ አልጠቀምም። በካሽ ልትሰጠኝ አትችልም? በራሱ በአዎንታ እያንቀሳቀሰ የገንዘብ መቁጠሪያ ማሽናችን ተበላሽቷል። ቢሆንም ሰዓት ከሰጠሽን ጥሬ ገንዘብ እንሰጥሻለን አለኝ። አረፍ በይ ብሎ በጠቆመኝ ሶፋ መሳይ ወንበር ላይ ተቀምጬ መጠባበቅ ጀመርኩኝ። ከደቂቃዎች በኋላ እመቤት ሻይ ይምጣልሽ አለኝ ብቅ ብሎ። አይ አያስፈልግም፣ ብቻ ለመፍጠን ሞክር አልኩት። ተመለሰ። በድጋሚ መጥቶ እመቤት ለምን ከማቆይሽ ከትልቁ የጌጣጌጥ መሸጫ ሱቃችን ገንዘብ እንዲያመጡልሽ አላደርግም አለኝ። መንቀልቀሉ ትንሽ ሰላም ቢነሳኝም ውጭ ያስቆምኩት ሹፌር ትዝ ሲለኝ ከሻጩ ተቀብዬ ሰጠሁትና ተመልሼ ተቀመጥኩ። ሁለተኛ ሚስቱን ሳሎን ቤት ተቀምጦ ከሄደችበት እስክትመጣ መጠባበቅ ይዟል። ተህሚድ ግድ የለህም፣ እሺ በለኝ፣ ሻይ ነገር ጠጣ ወይስ ቡና ይሆንልህ? ደጋግሞ መጠጣት እንዳልፈለገ ለመርየም እናት ተናገረ። እሺ በሚል ደጋግማ አልጠየቀችውም። ቀድሞ ያልጠበቀው ጥያቄ ትዝ ሲለው ግን በጣም ቆየች። ዘሁር ሰላት እየደረሰ እኮ ነው፣ መርየም የት ሄዳ ነው ሲል ጠየቀ። እናትም የቆዳ ሐኪሟ ጋር ሄዳ ነው፣ ዛሬ ቀጠሮ ነበራት ስትል ዋሸች። እሱም ራሱን በሽታ አንቀሳቅሶ መጠበቅ ጀመረ። ሰዓታት እየገፉ በሄዱ ቁጥር እሱም ለመሄድ ልቡ አዘነበለ። እስከዛ ሰዓት ድረስ ከጠበቅኳት በቂ ነው በሚል ተሰናብቷቸው ወጥቶ ጫማውን እያደረገ እንዳለ ስልኩ ጠራ። የስልኩን ጥሪ ተከትሎ አንድ መልእክት ወደ ስልኩ ከፎቶ ጋር ገባለት። ያለበት ቦታ ብርሃን ስለሆነ አላየው። መኪና ውስጥ እስከሚገባ ድረስ ግን ስልኩን አንስቶ ለማናገር ወደ ጆሮ አስጠጋ። ሄሎ። ተከታይ ንግግር። አቶ ተህሚድ የመኪናውን በር ከፍቶ እየገባ አዎ ነኝ። ምን ነበር? ማን ልበል? ጥያቄውን በአናቱ አከታተለ። ወደ አንተ የተላከ ፎቶ ነበረ ደርሶሃል? መስመር ላይ እንዳለ ወደ መልእክት ማስቀመጫው ሲገባ የአንድ ቀለበት ፎቶ አለ። አንድ ትውስታ ወደ ጭንቅላቱ እየተተለተለ ሲገባ ታወቀው። ከወራት በፊት ከጥቁሩ ጨለማ ውስጥ የክፍሉ የግድግዳ አንድ አምፖል ብቻ በርቶ ነበር። ለሱ ግን ሁለት ብርሃን ያለ ይመስላል። አንድ በጥግ ላይ ተሸሽጎ የተለጠፈው አምፖል፣ ሁለተኛ አጠገቡ የተኛቸው እንስት እስክትነቃ መጠባበቅ ሰለቸው። ከሱ በኩል እንቅልፍ አልነበረም። ቆይቶ ብቸኝነቱን እንድትጋራው ይቀሰቅሳት ጀመር። አይዳ ልቤ፣ የኔ ውድ ተነሺ። እየተነጫነጨች በደንብ ባይሆንም በተወሰነ መልኩ ነቃች። ገና ሌሊት እኮ ነው፣ እስኪ ልተኛበት። መቀስቀሱን አላቆመም። ነቃ በይ፣ የሆነ ነገር ሊሰጥሽ ነው። አይኖቿን እንደገጠመች ምን ጠየቀችው። ግራ እጇን እየጎተተ ይዟት የነበረውን ቀለበት አደረገላት። ቀለበት ስለሌለኝ ሚስት የሆንኩ አይመስለኝም አላልሽኝም ቅድም? አይኖቿ ሳይገለጡ ብዬህ ነበር እንዴ? በረጅሙ በመሰላቸት ተነፈሰ። ያንቺና የእንቅልፍ ነገር ግን ስትነቂ እንዳትጮሂ። ለማንኛውም ትራሱን አስተካክሎተኛና ዳግም የተከደነ አይኖቿን ይመለከት ጀመር። ሄሎ አቶ ተህሚድ። ሄሎ። ከብዙ ጥሪ በኋላ እየሰማሁ ነው ሲል መልስ ሰጠ። ከአንተ እውቅና ውጪ እየተሸጠ ከሆነ ልንገርህ ብዬ ነው። እንዳንተ አይነት ያሉ ደንበኞቻችን ስልክ እንይዛለን። በምትወስዱት ዕቃ ላይ የአንድ ዓመት ዋስትና መውሰድ ስለሚገባን እያለ ሲያወራ ድንገት አቋረጠው።
አድራሻውን ትልክልኝ እባክህ። በመሸጫው ሱቅ ግድግዳ ላይ በወርቃማ ፍሬም የተሰቀለው ሰዓት ደቂቃ ጠቋሚው እየገፋ ሄዶ 6:20 አለ። እንደዛ እየተጣደፈ ሲያስተናግደኝ የነበረው ሻጭ ውስጥ ገብቶ ቀረብኝ። እየቆየ ጥርጣሬ ገባኝ። ወንድሜ ገንዘቡን ልትሰጠኝ ካልቻልክ ቀለበቱን መልስልኝ። ወደ ውስጥ መጣራት ጀመርኩኝ። ነገር ግን መልስም ድምፅም የለም። ስማኝ፣ ቀለበቱን መልስልኝ። መስታወታማ መደርደሪያውን መደብደብ ጀመርኩኝ። አንተን ነው እኮ። ለፖሊስ ከመደወሌ በፊት ንብረት ይመልስልኝ። ከውጭ የመኪና ድምፅ ይሰማኝ ነበር፣ ግን ከልቤ አልሰማሁትም። ቀጥሎ ኮቴ፣ እንኳን አየሁሽ፣ እንኳን ለዚህ ቀን አበቃን የሚል ንግግር ከጀርባ የተከተለ። ስዞር ተህሚድ ነበር። ከደቂቃዎች በፊት ስጠራው አልሰማ ብሎኝ የነበረውም ሰውዬ ብቅ አለ እና በኩራት መንፈስ እጆቹን አጣምሮ ይመለከተኝ ጀመር። የዛን ሰዓት የሆነ ሴራ በመካከላቸው እንዳለ ተገለጠልኝ። አልደነገጥኩም። አሃ፣ እሱ በትዕዛዝ ያሰራው ቀለበት ነው። እንዴት ይህን ማሰብ ተሳነኝ? ቆይ አሁን የቀለበቱ ባለ ንብረት እኔ ነኝ። ስለዚህ ገንዘቤን ቆጥረህ ትሰጠኛለህ ማለት ነው። ሻጩ እኔን ሳይሆን የተህሚድን ንግግር መጠባበቅ ጀመረ። እንዳትሰጣት አለው። ለፖሊስ ከመደወሌ በፊት ቀለበቱን መልስልኝ፣ አንተም ሱቅህም ችግር ውስጥ እንዳትገቡ መዛት ቀጠልኩኝ። እሱ የሚልህን አትስማው። ቀለበቱ የኔ እስከሆነ ድረስ በፈለግኩት ጊዜ እንደፈለግኩት ማድረግ እችላለሁ። ጠቋሚ ጣቴን ወደ ሻጩ ቀስሬ በመጠኑም ቢሆን ፈራ። አቶ ተህሚድ ተቀምጬበት ወደ ነበረው ወንበር ሄዶ ተቀመጠ። እንዳትሰጣት ብዬሃለሁ። የገዛሁት እኔ እንጂ እሱ አይደለችም። ሻጩ ግራና ቀኝ እየተመለከተን፣ እባካችሁ አታወዛግሙኝ፣ እኔም ሆነ ባልደረቦቼ ስራ አለን። ስለዚህ እባካችሁ የሰው ገንዘብ ወስደህ ስራህንም በትክክል ማከናወን ትፈልጋለህ? ገንዘቤን ቆጥረህ ልትሰጠኝ ይገባል። ሻጩ ለመጨረሻ ጊዜ ወደ ተህሚድ ዞረ። ተህሚድም በነበረበት ወንበር ላይ ተለጥጦ በጀርባው እየተደገፈ ስጣት በቃ አለው። ተስፋ የቆረጠ ይመስላል። ይህንን ሲል ከፋኝ። ቢያንስ የምሸጥበትን ምክንያት እንዲጠይቀኝ ፈልጌ ሻጩም ዋሽቷል። የገንዘብ መቁጠሪያ ነበራቸው። እኔን ለማዘናጋት የፈጠሩት ተልካሻ ምክንያት ነበር። ቆጥሮ እንደሰጠኝ ገንዘቡን ወደ ማሸግ ነበር የገባው። ቦርሳ በእጅ ላይ ስለሌለ ተህሚድን የጎንዮሽ ገላምጬ ወጣሁና በእግሬ መራመድ ጀመርኩኝ። ተህሚድም ከመሸጫው ሱቅ ወጥቶ ወደ መኪናው ገባና በጣም በቀዘቀዘ ፍጥነት እያሽከረከረ ከጎኔ ደረሰብኝ። ያየሁት ቢሆንም እንዳላየሁት ሁሉ እርምጃዬን ፈጠን ማድረግ ጀመርኩኝ። ገንዘብ ያስፈልግሻል አለኝ። ጸጥ አልኩት። ምንም ቢፈጠር እኔ አንቺን አይደለሁም። አሁንም ጸጥ፣ ምላሽ የለም ከኔ በኩል። እሱም ንግግሩን ቀጠለ። ልጆችሽን ማየት አትፈልጊም? ዝምታዬ በረታ። ከሃዲ ነሽ። እንዴትም ብትሆኚ እንዴት ቀለበት ትሸጫለሽ? ዞሬ አየሁት። ቀጠለ። ሁኔታሽ ሁሉ እኮ አልገባህ ነው የሚለኝ። ልታስጨንቅኝ እየሞከርሽ ነው። ወደ አስፓልቱ ተጠግቼ ታክሲ ለማስቆም እየሞከርኩ ነበር። ተመልሼ ወደ ተህሚድ መኪና ተጠግቼ በመስኮቱ ካጎነበስኩ በኋላ አይዞህ፣ ስለፈታሃት ሚስት ቅንጣት ልትጨነቅ አይገባም። ምን አስጨነቀ? ግዴታ ነው። ከእንግዲህ አንድ እርምጃ እንዳትከተለኝ። መጀመሪያ ግራ እጄን ሳወናጭፍ ከርቀት እየመጣ የተመለከተኝ ታክሲ አለፍ ብሎ አቆመልኝ። ወደ ታክሲው ሄጄ ገባሁ። ታክሲው እንቅስቃሴ ጀመረ። እንደሚከተለኝ አስቤ ነበር። የተወሰነ ከተጓዝኩ በኋላ ዞሬ ተመለከትኩት። የተህሚድ መኪና ከርቀት እንደቆመው ሁሉ እኔን ብሎ አልተንቀሳቀሰም። ተስፋ ቆርጧል። ማንንም ለምኖ ከራሱ ጋር የማቆየት ሐሳብም ሂሳብም የለውም። ካልስስ ምን ቸገረኝ ብሎ በሚመስል መልኩ እዛው ቀረ። እኔም አቀማመጤን አመቻችቼ ቀጣይ ስለምሄድበት ቦታ፣ ስለምኖርበት አካባቢ ማሰብ ጀመርኩ። ባለ ታክሲው እመቤት ግን እኮ ወዴት እንደምወስድሽ አልነገርሽኝም አለኝ። ያን ሰዓት ትንሽ ባነንኩኝ።
ቤት መከራየት ስለምፈልግ ቤቶች የሚገኙበት ቦታ እንዲጠቁመኝ ጠየቅኩት። በቤት አከራይነት ላይ የሚሰራ ወዳጅ አለኝ፣ ወደሱ ቢሮ ልውሰድሽ አለኝ። ንግግሩ ውስጥ እዝነትና የዋህነት ይነበባል። ምናልባት እድሜው ወደ 60ዎቹ ስለተጠጋ ይሆን አላውቅም። በዚህ የታክሲ ስራ ላይ እንደሚተዳደር፣ ምሽት ላይ ደግሞ እድሳት የሚፈልጉ ጫማዎችን ከልጆቹ ጋር እንደሚሰራ ነገረኝ። 6 ልጆች አሉት። ባለቤቱ አሁን ላይ የ3 ወር አራስ መሆኗንም ጭምር ነገረኝ። ትክክለኛ አባትነት ይታይበታል። ከሱ አንጻር የራሴን አባት አስታወስኩት። የኔ አባት ግን እንዲህ ነበር? ለኛ ለልጆቹ እንዲህ አስብልን ነበር እንዴ? የኔ አባት ለእናቴ ቆረቆር ነበር? ሳላውቀው በትዝታ ፈረስ ሽምጥ ወደ ኋላ ጋለብኩኝ። ኸሊል ኤልሃኒል እና ኢሃል አልሃኒል ከአባታቸው መህመት ኤልሃኒል እና ከእናቶቻቸው ረውዳ ኤልሃኒል እንዲሁም ሜልሳ ኤልሃኒል የተገኙ ወንድማማቾች ናቸው። ረውዳ የመህመት የመጀመሪያ ባለቤት ናት። ሜሊሳ ደግሞ የአህል ኤልሃን ወላጅ እናትና የመህመት ሁለተኛ ሚስት ናት። መህመት የመናዊ ነው። የቀድሞ ሚስቱም እንዲሁ የመናዊ ናት። ከረውዳ ጋር በቤተሰብና ኢስላማዊ ደንብ ባለው መልኩ ያገባት ሲሆን ኸሊልን በወለደች ጊዜ እሱ የሚሰራው የባህር ንግድ ላይ ነው ቤት የሚያድረው። በወራት ውስጥ 2-3 ጊዜ ብቻ ነው። ይህም ስራው በትዳሩና በቤተሰብ አመራሩ ላይ ጫና እንደፈጠረበት ያሳያል። ምን ላይ ነበር ያቆምኩት? አዎ ባለቤቱ ኸሊልን በወለደች ጊዜ በ1961 ማለት ነው። ከቀይ ባህር ወደ ህንድ ውቅያኖስ በሚደረገው የባህር ንግድ ወቅት ነበር ሁለተኛ ሚስቱን የተዋወቀው። ሜሊሳ ዜግነቷ ደግሞ ህንዳዊ ስትሆን ጥቁር ህንዳዊ ናት። እሷም ከሙስሊም ቤተሰቦች የተገኘች ሲሆን በስራ ወደ ህንድ በሄደበት ነው ከሷ ጋር ሁለተኛ ጋብቻ የፈጸመው ማለት ነው። አህል የተወለደው በዛው በባንግላዴሽ ውስጥ ነበር። ኸሊል ወይም ታላቅ ወንድሙ በተወለደ በአመቱ በ1962 በዚህ ታሪክ የሁለቱ ወንድማማቾች የትውልድ ቦታ አወቅን ማለት አይደለም። ኸሊል የመን ውስጥ ነው የተወለደው፣ አህል ደግሞ ህንድ ውስጥ ማለት ነው። በፕሮጀክት ላይ በፎቶ ተደግፎ ስለ ሁለቱ ግለሰቦች ካብራራ በኋላ ጥያቄ ያላቸው እንደሆነ በጠረጴዛ ዙሪያ የተቀመጡ ባልደረቦችን አይኖች ቀና ብሎ ተመለከተ። የሁሉም አይን ታሪኩን ቀጥልልን እባክህ የሚሉ ይመስላል። ፖሊስ ሳይሆን የታሪክ ተማሪ ነበር የሚመስሉት። አተራረኩ ልባቸውን አንጠልጥሎታል። ከጊዜያት በኋላ በህንዳዊቷ ሜሊሳና በየመናዊው ነጋዴ መህመት መካከል የቤተሰብ ጣልቃ ገብነቶችና አለመግባባቶች ተፈጠሩ። ስለ ግጭቶቻቸው እንደ ምክንያት የሚነሳው በመካከላቸው ባለው የማንነትና የባህል እሴት ጥያቄ ነው ይባላል። ውሃ የሚያነሳ ሐሳብ ባይሆንም መጋጨታቸውን አወቅን ማለት ነው። መህመት ወደ ትውልድ ሀገሩ የመን ሲመለስ ሜሊሳ አግብታ ስለነበር በማግባቷ ምክንያት ልጃቸው አህል የተወሰነ ውዝግቦችን አስተናገደ። እኛ ቃሉን ስናሳምረው አፍላ ወጣትነት ላይ ስለነበር ከእናቱ ሁለተኛ ባለቤት ከእንጀራ አባቱ ጋር መስማማት ስላልቻለ መህመት ወደ የመን እንዲወሰድ ተደረገ። አሁን ታሪኩ እዚህ ጋር ነው የሚጀምረው። ከአባቱ ልጅ ኸሊል ጋር ተዋወቁ። ግን ቀድሞውንም ሲተያዩ ግንባራቸው አልገጠመም። ወንድም ሳይሆን በምድር ላይ የተፈጠሩ ሁለት ጠላቶች ነበር የሚመስሉት። ምንም አይነት ነገር እንደ ወንድም መጋራት አይወዱም። ይህ ነገር እኔም እናንተም እንደ ቀልድ የምናየው ጉዳይ ቢሆንም የብዙ ጊዜያት አመጽ ነው። ይህም አመጽ በጣም ስር እየሰደደ እንመለከታለን። የሚያጋጯቸው ነገሮች ከመስፋታቸውና ከመግዘፋቸው ጋር ተከትለው ያፈቀሩትም አንድ ሴት ነበረ። ከዛ በፊት ግን ስለ ተፈቃሪዋ ትንሽ ነገር ልበላችሁ። መሊሃ ትባላለች። በ1966 የተወለደች ሲሆን የመናዊት ናት። የቅድመ ቀለም ትምህርቷን የተከታተለችው ትምህርት ቤት ነው። ይህን ያልኩበት ምክንያት ኸሊልና መሊሃ የጠበቀም ባይሆን በአይን የመተያየትን ያህል ትውውቅ ነበራቸው ለማለት ያህል ነው። የከፍተኛ ደረጃ ትምህርታቸውን እየተከታተሉ
ባሉበት ጊዜ አባታቸው መህመድ ኢልሃንን ማረፉ ተሰማ። ከዛም በኋላ በእነዚህ ወንድማማቾች መካከል የውርስ አለመስማማት ተፈጥሮ ነበር። ኸሊል እንደ መጀመሪያ ልጅነቱ ከዚህም በላይ የይገባኛል መልክ ያሳይ ነበር። ብቻ ብዙ የክስ መዝገብ መከፈትና መዘጋቶች ቀጠሉ። መስማማት ቻሉ። አሁን ይህ ታሪክ ይበልጥ የተወሳሰበው እዚህ ጋር ነው። አሃል መሊሃን አገባ። በዚህም ከወንድሙ ጋር የዘላለም ጸበኞች ሆኑ። ከ2 ዓመት በኋላ ወይዘሮ መሊሃና አቶ አሃል በ2 ዓመት ልዩነት 2 ልጆች ኖሯቸዋል። እዚህ ጋር ልብ እንድትሉ ፈልጋለሁ። ከሁለቱ ልጆች አንዷ ጠበቃ አይዳ ኢልሃኒ ናት። መንገድ ላይ ያለሁ የታክሲው ሹፌር የነገረኝ ሰው ለሌሎች ቤት ፈላጊዎች ሊያመላክት ስለሄደ በሱ ቦታ የተቀመጠች የቤት አከራይን የምታገኘኝ ሪሴፕሽን የጠየቀችኝ ጥያቄ ነበር። እመቤት ስምሽን ማን ልበል? እኔም መለስኩላት፣ አይዳ እባላለሁ። አይዳ ኢልሃኒ። ራሷን በአዎንታ አነቃንቃ ስሜን ከጻፈችበት ፎርም ላይ እንድፈርም ውሉን ወደፊቴ ጠጋ አደረገችልኝ። በተባልኩት ቦታ ላይ ፊርማዬን አኖርኩኝና ቤቱን ለማየት ከተቀመጥኩበት ተነስቼ ሪሴፕሽኗን መከተል ጀመርኩኝ። ለቀናት ስትመላለስበት የኖረችው ቤት ስለሆነ ከኪችን እስከ መኝታ ክፍል፣ ከቤዝመንት እስከ ሳሎን፣ ከእንግዳ ክፍል እስከ ትርፍ የሆኑ ዕቃ አልባ ክፍሎችን ሳይቀር አውቃቸዋለች። ቤተኛ የሆነች ይመስላል። ለካፑችኖ የሚሆን የቡናና የወተት ግብዓት እየቀመመች ሲሆን የቤቱ ባለ ንብረት የሆነው አዚር ደግሞ የኪችኑ ጠረጴዛ ላይ እንደ ሕፃን ተቀምጦ እግሮቹን እያወዛወዘ ይመለከታታል። መርየምን ተመልሶ ዘሎ ከተቀመጠበት ወረደና የኪችኑን መስኮት እየከፈተ ሌላ ጊዜ ምግብ ስታዘጋጂ የኪችኑን መስኮቶች መክፈት እንዳትረሺ አላት። ዞራ አይታው በምጸት ፈገግ አለች። ምን ነው ጠየቀችው። እኔ የካፑችኖም ሆነ የምግብ ጠረን በቤት ውስጥ ሲኖር አልወድም አላት። ያዘጋጀችውን ውህድ በ2 ብርጭቆዎች እየቀዳች አላውቅም፣ አያቴ ግን አላህ ይዘንለትና ቤትን ቤት የሚያደርገው የምግብ ሽታ ነው ትል ነበር አለችውና በእጇ የያዘችውን 1 ብርጭቆ በግዴለሽነት ሰጥተው ተከታትለው ወደ ሳሎን ሄዱ። ትንሽ ዋጋውን ከፍ ያደረገው ምድር ቤት መሆኑ ነው፣ ግን ከአፓርትመንት አይሻልም? ከአከራዩ ጋር ከተገናኘን በኋላ ሪሴፕሽኗም ባለችበት ስለ ቤቱ ሁኔታ ተነግሮን በመስማማት ላይ ቆየን። እንዳሰብኩት ወድጄዋለሁ። ትንሽ የከበደኝ ነገር ማህበራዊ ህይወት የሚታይበት መንደር መሆኑ ነው። ለብዙ ጊዜያት ብቻዬን በማሳለፌ ምክንያት ትንሽ ግንኙነቶች ሰላም የሚነሱኝ አይነት ሰው ሆኛለሁ። ተስማምተን ስናበቃ እነሱን ሸኝቼ የዙሁር 30 ሰዓት ስላለፈ ሰገድኩኝና በመስገጃዬ ላይ ጋደም አልኩኝ። መርየም ሳሎን ቤት ተቀምጣበት የነበረው ሶፋ ላይ እግሯን ዘርግታ ጋደም ብላለች። ባህሪዋ ይሁን አይሁን ያመጣችው ጸባይ በጣም ቀበጥ ሆና ማግኘቱን አዚር ገርሞታል። ልቅ ናት። ሲበዛ ምቾቷን እንጂ ቀጣይ ስለሚፈጠረው ነገር ከቀልቧ አታስብም። አላህንም መፍራት ላይ እምብዛም ናት። መርየም የሚለው ስም ብቻ ነው የያዘችው አለ በልቡ። ስሚማ አላት ስሟን መጥራት ስላልፈለገ። እሷም አይኖቿን ብቻ ዙር አደረገችለት። አቤት አላለችውም። ሊናገር ሲል የቤቱ መጥሪያ ደውል አቃጨለ። እየቀጠርከው ሰው አለ እንዴ ጠየቀችው። ራሱን በአሉታ እያንቀሳቀሰ አይ የባኞ ቤቱ መታጠቢያ ክፍሉ ቧንቧ ተበላሽቶ ነበር፣ ጠጋኞች ይሆናሉ አላትና ወደ በሩ ተራምዶ ሲከፍተው በምን ተአምር እንደሆነ ባያውቅም ተህሚድ ተከስቷል። የቤቱ መጥሪያ ደውል ሲያቃጭል ተሰማኝ። አዲሱ ቤቴን በራሴ አውድ እያሰነዳዳሁ ነበር። ወደ በሩ ተጠግቼ በማጮለቂያ ስመለከት አንዲት ሴትና አንድ ወንድ ቆመው የበሩን መከፈት እየተጠባበቁ ነው። ግር እያለኝ በሩን ከፈትኩላቸው። ምን ሊሉኝ ይሆን? ከዚህ በፊት በማያስታርቅ መልኩ የተጣሉ ቢሆንም እንኳን ተህሚድ በቤቱ ተገኝቷል። የተጠራጠረው ነገር እንዳለ ግልጽ ነው። ሁለቱም አውቀውታል። አሰላሙ አለይክ ከበራፉ ላይ እንደቆመ ተህሚድ ፈገግ ለማለት ሞከረ። አዚርም በመምጣቱ እየተደነቀ
አጸፋውን መለሰለት። ወደ ሳሎን እየመራ ሲወስደው መርየም እንደተደበቀች ተረዳ። ነገር ግን ትይዩ ካለው ማብሰያ ክፍል ውስጥ የቀሚሷ ጫፍ ይታያል። ተህሚድ እንዳያት እየሰጋ እመልሳለሁ ብሎት ሄደ። ተህሚድም ምንም ማለት እንዳልሆነና እንዲሄድ ፈቅዶለት ተቀምጦ የሳሎኑን ዙሪያ መቃኘት ጀመረ። ቤቱ ምንም የሙስሊም ቤት አይመስልም። አዚርም እንደሚታየው ከሆነ እምነቱ ላይ ደካማ ቢጤ ነው። ምን እያሰብኩ ነው ሲል ራሱን ታዘበ። የሳሎኑን ዙሪያ ገባውን ተመልክቶ ሲያጎነብስ ጠረጴዛው ላይ ትይዩ 2 ብርጭቆዎች ይቁለጨለጫሉ። በአንዱ ብርጭቆ ጠርዝ ላይ የከንፈር ቀለም ታትሟል። ኢላሂ ምንድነው የምታሳየኝ? የኔ ወንጀል ይብሳል ሲል ደጋግሞ ተናገረ። ብዙም ትኩረቱን ሊጥልበት አልፈለገም። ነገር ግን እመለሳለሁ ካለበት ሲመለስ ከዚህ በፊት የተፈጠረውን ሁሉ ረስቶ እንደ ወንድም ሊመክረው እያሰላሰለ ቆየ። በዚህ በኩል ደግሞ ሁለቱም ጭንቀት ውስጥ ገብተዋል። ይሄን ብሎ ዘመናዊ ቤት እንዴት የጓሮ በር አይኖረውም? መርየም አዚር ላይ ትጮኻለች። አሁን እሱን ታዩና የምትወጭበትን መንገድ ፈልጊ። ከግራ ወደ ቀኝ ተንቆራጠጠ። በቃ ዝለይ አላት። አይኖቿ ፈጠጡ። ዝለይ ማለት የማብሰያ ክፍሉን መስኮት እስከ መጨረሻ ከፍተው ምንም አትሆኝም፣ በዚህ በኩል ዝለይ። ንትርካቸው እየተፋፋመ ሄዶ ድምፃቸው እንዳይሰማ ሰጋና እስክትዘጋጅም ሳይጠብቃት በመስኮቱ በኩል ገፍትሮ ወረወራት። ከዛ ግን አንገቱን ብቅ አድርጎ እንኳን አልተመለከታትም። ትቷት ወደ ሳሎን ተመለሰ። ትንሽ ስራ ነበረብኝ ቆየሁብህ አይደለ? ተህሚድን ጠየቀው። ተህሚድ ግን ጆሮውን በመጠራጠር የጮኸች ሴት እየሰማህ መሰለኝ፣ ጆሮው ይሁን። አዚር ምንም እንዳልተፈጠረና እንዳልሰማ ሁሉ ራሱን ባሉታ እያንቀሰቀሰ ምንም አልሰማሁም፣ ይሄ መንደር ፍጹም ሰላማዊ ነው እኔ እስከማውቀው ድረስ፣ ለዛ ነው ለመኖሪያ የመረጥኩት ሲል መለሰለትና የተቀመጡበትን 2 ብርጭቆዎች አንስቶ ወደ ማብሰያ ክፍል ወሰዳቸውና ለስላሳ መጠጥ ይዞ ተመለሰ። ከጠበቃዋ ቀጥሎ የተወለደው ኢፍራዝ ነበር። እነዚህ ልጆች አይዳና ኢፍራዝ ራሳቸውን እስከሚያውቁ ድረስ የወላጆቻቸውን ጭቅጭቅ ያዳምጡ ነበር። ይህ ምንም አዲስ ነገር አይደለም። ጠበቃ አይዳ የ5ኛ ክፍል ተማሪ እያለች የክፍላቸው ተጠሪ የሆነችው መምህር ትምህርት በአግባቡ መከታተል ባለመቻሏ በተደጋጋሚ ወላጅ እንድታመጣ ታደርግ ነበር። ስለዚህ የእነዚህ 2 ሰዎች አለመስማማት ልጆቻቸው ላይ ከፍተኛ ተጽዕኖ ነበረው። ከጊዜያት በኋላ አህል ኢልሃንን መድኃኒት መጠቀም ጀምሮ እንደነበረ ጠበቃው በአንድ ወቅት ተናግሮ ነበር። በወቅቱ ህመሙ ይፋ የወጣ ባይሆንም ከስነ ልቦና ጋር የተገናኘ ይመስላል። እንደውም በአንድ ወቅት ባለቤቱ መሊሃ ከገዛ ወንድሙ ኸሊል ጋር እንዳመነዘረችበት ተናግሯል። የሱም የድምፅ ቅጅ አለኝ፣ በቃለ መጠይቅ ወቅት እየተናገረው ነው አለና የድምፅ ቅጂውን አስጀምሪው። ጋዜጠኛ፣ በጣም ጥሩ ቆይታ እያደረግን ነው የምንገኘው። አቶ አትበለኝ ብለሃል። በመካከል የሁለቱም ሰዎች ሳገባ። አሁን ደግሞ ከስራ ዓለም ወጥተን ወደ ግል ህይወትህ እንምጣ። አህል፣ የግል ህይወትህ ምን ይመስላል? አህል፣ አመሰግናለሁ፣ ጥሩ ጥያቄ ነው። በዚህ ዓመት ድርጅታችን ካስገኘው ትርፍ ቀጥሎ እኔ ከባዱን ክህደት አስተናግጃለሁ። ጋዜጠኛው ማስታወሻው ላይ እያሰፈረ ነበር። የመጀመሪያው ባለቤቴን ከወንድሜ ጋር ባልሆነ መንገድ ስትባልግ አገኘኋት። ጋዜጠኛው ደንግጦ ይህንን ክፍል ቁረጠው፣ ካሜራውን አጥፋ፣ በቃ አጥፋ ሲል ይሰማል። ነገሩን እያብራራ ያለውም ፖሊስም ምስሉን አስቆመውና ይህን ይመስላል ንግግሩ። ያው ጊዜ ስለሌለን እንቀጥል ብዬ አስባለሁ። እንደሰማችሁት አቶ አህል እውነቱ ይካድ አይካድ ግልጽ አይደለም። ምክንያቱም እዚህ ጋር አቶ አህል ታማሚ እንደነበርና ትክክለኛና መደበኛ ሰው ከሚያዩ በተለየ ነገሮችን የሚያስብና ያሰባቸውንም ነገሮች ትክክል ናቸው ብሎ የሚቀበል ሰው ነበር። በዚህ መሃል ልጆቹን እንደካደ በራሱ ይነገራል። ግን ለዚህ ማስረጃ ስለሌለኝ እንለፈው። ሌላው ደግሞ ጠበቃዋ የ10ኛ ክፍል ተማሪ እያለች በአባቷ ላይ ያደረሰችውን ነገር ሁላችንም እናውቃለን። ግን
እውነት የ15 ዓመት ሴት ልጅ በአባቷ ላይ ያሳረፈችው ምት ለሞት ይጋብዛል ብላችሁ ታስባላችሁ? እዚህ ጋር የተጭበረበረ ነገር ቢኖርስ ድጋሚ መታየት ያለበት አይመስላችሁም? ከጀርባው በጥሞና እየሰሙ ያሉትን የሥራ አጋሮቹን ቃኛቸው። ፊታቸው ላይ ያለው መልክ በቁርጠኝነት ድጋሚ ጉዳዩን እንዳዲስ ለመመርመር የተዘጋጁ ይመስል ነበር። እሱም መልሳቸውን መጠባበቅ ጀመረ። ክፍል 12 ይቀጥላል።